በቅድስተ ቅዱሳን ውስጥ ሊቀ ካህን የወፍኖች ወይ የበግ ደም ይረጫሉ በታቦቱ ላይ። ይሄ ሀሳብ ደግሞ ከኦሪት ዘሌዋውያን ምዕራፍ 16 ነው። እና ብዙ ሰው የሚመስለው ምንድነው አዲስ ኪዳን በቃ ክህነት የለም፣ ስልጣነ ክህነት የሚሰጠው አገልግሎት በአዲስ ኪዳን የለም፣ ምንም አይነት ስርዓት የለም ለክህነት የሚሉ ሰዎች አሉ። በአዲስ ኪዳን ክህነት አልጠፋም፣ በክርስቶስ ተለወጠ እንጂ። ዕብራውያን ምዕራፍ 7 ቁጥር 11-26፣ ዕብራውያን ምዕራፍ 9 ቁጥር 11-15 ሁለቱ በክርስቶስ እንደተለወጠ እንጂ እንደጠፋ አይናገርም። በዚህ መንበር ላይ መሰዊያ ላይ የጌታችን ኢየሱስ ክርስቶስ ስጋና ደም ይፈተታል፣ ቅዳሴ ጸሎት ይፈጽምበታል። ወንጌል ምዕራፍ 26 ስታዩ ኢየሱስ ክርስቶስ ህብስትና ወይኑ እየባረከ አመሰገነ፣ ባረከ ይላል። ከዛ ምን አለ? ይሄ ስጋዬ ነው፣ ይሄ ደሜ ነው። ክርስቶስ እነዚህ 12 ሐዋርያት በተዘጋ ቤት አስቀምጦ የሥርዓተ ቁርባን ስርዓት አሳያቸው፣ አስተማራቸው። እነዚህ 12 ሐዋርያት መርጦ ስልጣኑ የሰጣቸው። ስልጣን አይደለም ብትሉ ይሁዳ ጌታ ከዳና ምን ሆነ? ራሱ አነቀ፣ ገደለ። ግን የሐዋርያት ሥራ ምዕራፍ 1 ላይ ምን ይላል? ዕጣ አደረጉና ማትያስ የሱ ስራ ተካው። አያችሁ፣ ስልጣን ካልሆነ ለምንድን ነው የተካው የሱ ስራ? ሁለተኛ ደግሞ በማርቆስ ወንጌል ምዕራፍ 3 ቁጥር 14 ምን ይላል? ኢየሱስ ክርስቶስ እነዚህ 12 መረጣቸው፣ ሾማቸው፣ ከዛ ወደ ዓለም እንዲሄዱ እንዲያስተምሩ ላካቸው ይላል። ይህ ማለት ስልጣን ነው፣ ክህነት ነው ማለት ነው። ለቅዱስ ጴጥሮስ የሐዋርያትን አለቃ የሐዋርያትን በላይ የነበረው ቅዱስ ጴጥሮስ ቁልፍ ሲሰጠው ይሄ ለሁሉም ክርስቲያን አይደለም፣ ይሄ የቅዱስ ጴጥሮስ ስልጣን ነው። እና ይሄ በጣም መረዳት ያስፈልጋል ስልጣን እንደሆነ። ምናለ በአንደኛ ቆሮንቶስ ምዕራፍ 10 የእግዚአብሔር መስዋዕትና ለጣዖት የሚቀርበው መስዋዕት ሁለቱም ማስኬድ አትችሉም። አንዳንዶቹም ወደ ጣዖት አምልኮተ እግዚአብሔርም ያቀላቅሉ ነበር በዛ ጊዜ አንዳንድ አዲስ ክርስቲያኖች። ሁለተኛም ደግሞ ምን ይላል? ይሄ የእግዚአብሔር መስዋዕት፣ ይሄ የምንባረከው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ይሄ የምንባረከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ብሎ ይጠይቃል። መሰዊያ ጠረጴዛ ከብሉይ ኪዳን የመጣ ሀሳብ ነው። ለምንድን ነው? መሰዊያ ሁልጊዜ ካለ መስዋዕት ነው የሚቀርበለት። በብሉይ ኪዳን ጊዜ በኦሪት ጊዜ ሊቀ ካህናት ምን ያቀርቡ ነበረ? የበጎች፣ የፍየሎች፣ ሌላዎቹም ይሰዋሉ ለሰዎች ኃጢአት ይቅርታ እንዲያገኙ። የጌታችን ኢየሱስ ክርስቶስ ስጋና ደም ግን የእግዚአብሔር መንግስት ያስወርሳል፣ የኃጢአት ስርየት ያሰጣል። ሌላም ደግሞ መረዳት ያለብን ቅኔ ማህሌ፣ ቅድስት፣ መቅደስ፣ መጋረጃ፣ ጥምጣም፣ እነዚህ ሁሉ ስሞች በቤተ ክርስቲያን ውስጥ ያለው የቤተ ክርስቲያንን መልክም ራሱ ህንፃው ውጭም ውስጡም ከብሉይ ኪዳን ከአዲስ ኪዳን ሁለቱም አስማምታ ቤተክርስቲያናችን የኦሪትን መልክ የአዲስ ኪዳን መልክ ሁለቱም አላት። እና ይህ በጣም መረዳት ያስፈልጋል። ነገሮች ላይ እናወራለን፣ እንማማራለን። ሁላችሁም ሀሳባችሁ ስጡ በኮሜንት ላይ። እግዚአብሔር አምላክ ሁላችን ጋር ይሁን። ተባረኩልኝ። ቅዱስ ጳውሎስ ደግሞ ምን ይላል? መሰዊያ አለን ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ደግሞ ምን ይላል? በቁጥር 18 ላይ ምን ይላል ቅዱስ ጳውሎስ? መስዋዕቱ የሚበሉ የመሰዊያው ተካፋዮች አይደሉምን ብሎ ይጠይቃል። ይሄ ማለት ቅዱስ ቁርባን የሚቀበሉ የመሰዊያው ተካፋዮች ናቸው።